በኢትዮጵያ የድርቁን ተጽዕኖ ለመቋቋም በመንግስትና በረድኤት ተቋማት እየተሰጠ ያለው ምላሽ እየሰፋ መምጣቱን ተመድ ገለጸ። በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ ረድኤት ስራዎች አቀናጅ ቢሮ ኦቻ ዛሬ ባወጣው መግለጫ በፈረንጆቹ ጥቅምት ወር መግቢያ ላይ መንግስታት ከሌሎች ለጋሽ አካላት ጋር በመሆን ባደረገው ጥናት በዝናብ እጥረቱ ምክንያት የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር 8.2 ሚሊዮን መሆኑን ማስታወቁን አስታውሷል። ቢሮው ከመንግስት ጋር በመሆን በአስቸኳይ ድጋፍ የሚሹ ተጨማሪ ዜጎች ካሉም በማጥናት ላይ መሆኑን ነው ያስታወቀው። መንግስትና የረድኤት ተቋማት በጋራ ተቀናጅተው እያከናወኑት ያለው ድጋፍ የማቅረብ ስራም በመልካም ሁኔታ ላይ እንደሚገኝ የገለጸው ቢሮ ይህ ሰብአዊ እርዳታን የማድረሱ ስራ እየሰፋ መምጣቱን አመልክቷል። መንግስት ድርቁን ለመቋቋምና አስፈላጊውን እርዳታ ለማቅረብ የሰጠው አመራር ልዩ መሆኑን ያነሱት የቢሮ ኃላፊ ፖል ሃንድሊ መንግስት እስካሁን 200 ሚሊዮን የአሜሪካን ዶላር በመመደብ በድርቁ ለተጎዱት አካባቢዎች የምግብ፣ እህል፣ የከብቶች መኖና ውሃ ለማቅረብ ለችግሩ ምላሽ መስጠቱን ነው የገለጹት። በአሁኑ ወቅትም ዓለም አቀፉ ማህበረሰብ በኢትዮጵያ ኤሊኖን ያመጣው አሉታዊ ተጽዕኖ ለመቋቋም እየተደረገ ያለውን ጥረት ለመደገፍ የሚሰጠው የፋይናንስ ድጋፍ እየጨመረ መምጣቱን ተናግሯል። ከፈረንጆቹ መስከረም 30 በኋላም ከ120 ሚሊዮን የአሜሪካን ዶላር በላይ መስጠቱን በማንሳት ከሚያስፈልገው ፋይናንስ አንጻር ግን አሁንም ተጨማሪ ድጋፍ እንደሚያስፈልጉ ነው ያመለከቱት። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በኢትዮጵያ ተጠባባቂ ዳይሬክተር ሳሚር ዋንማሊ በበኩላቸው አሁን ላይ ስለ ኢትዮጵያ በአንድ ነገር እርግጠኞች ነን ብለዋል። አሁን ላይ ያለችው ኢትዮጵያ ከትናንቷ ኢትዮጵያ እጅግ የተለየች ነች ያሉት ዳይሬክተሩ እርዳታ ለሚያስፈልጋቸው ሰዎች ፈጥኖ ለመድረስ የሚያስችልን የአደጋ ጊዜ ምላሽ መስጫ ስርዓት መዘርጋቷን ነው ያነሱት። ኢትዮጵያ ባለፉት 10 ዓመታት ያሳየችውን ለውጥ በዚህ የተፈጥሮ አደጋ እንደማይጎዳ ማረጋገጥ ይገባናልም ብለዋል። ከኢትዮጵያ መንግስት እና ከዓለም አቀፉ ማህበረሰብ ጋር በመሆንም የከፋውን የኤሊኖን ተጽዕኖ ለመቋቋም እንሰራለን ነው ያሉት። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው።